ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ካምቦሎጂ ወጎች ዝግጅታችን ተጀመረ የመጨረሻውና ሶስተኛው ክፍልን ነው ዛሬ ወደ እናንተ ይዘን የምንቀርበው ሁለቱ ክፍሎች እጅግ በጣም እንደወደዳችኋቸው የሰጣችሁን አስተያየት መስክሮልናል ከልብ አድርገን እናመሰግናለን የኋላ ታሪኮቻችንን ወደ ኋላ መለስ ብለን ያያየን ነው ቆይታ የምናደርገው እንግዲህ በድጋሚ ደግሞ ስቱዲዮ ስለተገኙ ከልብ አድርጌ አመሰግናለሁ እኔም አመሰግናለሁ ጥሩ የሶስተኛው ክፍላችንን በተለየ መልኩ እናያዋለን ባለፈው ጊዜ ስናነሳ ነበር እነኚህ የዜማ ጉዳዮችን ስናነሳ ነበር የተለያዩ ዜማዎች ነበሩ ስቴዲየሞች ውስጥ የሚባሉ ለምሳሌ እና አየራይልን የመሳሰሉ ክለቦች ሲመጡ ሌሎችም ሲመጡ እሷን እናንሳ እስቲ ምን አይነት ዜማዎች ነበሩ ከሚለው አየራይል በመጀመሪያ ገና ደርግ ሲቋቋም ጀምሮ መጀመሪያ ካወጡት ዜማዎች አንዱ የአየራይል ነው ተነሳ ተራመድ የሚል ነው እና እንደው ድምጼ ጥሩ ቢሆን እልልህ ነበር እንደው ተነሳ ተራመድ ክንድህን አበርታ የሚለው ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ እንበላሌሉያ እሰየ ምስራች ከብዙ ሺህ ዘመን ኢትዮጵያ ተፈታች ኢትዮጵያችን ትቅደም ብለን እንዘምር ለትውልድ እንዲደርስ ያፈራነው ዘር አሁ ኢትዮጵያ ትቅደም አሁ ኢትዮጵያ ትቅደም በጣም ደስ የሚል ነው ሌሎችን ጉዳዮች እናንሳ ከዛ ክለቦች መምጣት ጀመሩ አይደለ ከዛ ፊት እንደው አቶ ይድነቃቸውን ማንሳትም ስለምፈልግ ነው ብዙ ነገሮች ብለናል ባለፈው ሳምንታት ላይ አንድ የሰማሁት ነገር ነበር አቶ ይድነቃቸው ቡድኖችን ይጋብዙ ነበር ወደ ኢትዮጵያ በጣም የሚገርም ቡድኖች ብቻ አይደለም ትልልቅ ቡድኖችን ነው በናሽናል ቲም ደረጃ የቼኮስሎቫኪያን የዩጎዝላቪያን ኢቭን የግሪክ ምናምን ይመጡ ነበር በክለብ ደረጃም ትልልቅ ክለብ ባሉት እሱ ብቻ አይደለም የኢትዮጵያ ቡድን አውሮፓ አገር ከትልልቅ ቲሞች ጋር ሄዶ የልምድ እኔ አንድ ጊዜ አንድ ወር የዞሩበት ቱር ያደረጉበት ጊዜ አለ አንድ ወር ሙሉ እነ መንግስቱ በነበሩበት ጊዜ ግሪክ ሄደዋል ቼኮስሎቫኪያ ሄደዋል ዩጎዝላቪያ ሄደዋል ፈረንሳይ ፓሪስ ሄደዋል ከናሽናል ቲሙ ጋር ተጫውተው እኮ መጥፎ ውጤት እንኳን አላመጡም ጥሩ ውጤት ነው ያመጡት እስራኤል ሀገር ሄደዋል አይ ቲንክ የጣሊያንን አላስታውስም ጣሊያንም ሳይሄዱ አይቀሩምና ያ ሁሉ ልምድ አለ እዚህም ደግሞ ከናሽናል ቲሙ ጋር ብዙ ልምድ አለ አሁን ያ ነገር የለም ካለም ደግሞ ከኛ ማሻል ቲም ነው የሚመጣው አሁን አቅምም ጉዳይ ሊሆን ይችላል ይመስለኛል ነው ግን በዚህ እንዳለ ልግባልህና የብራዚል ቡድን የኢትዮጵያ ሕዝብ እንዲያይ አቶ ይድነቃቸው በጣም ይመኙ ነበር እሳቸው ከበፊቱ ጀምሮ የዓለም ዋንጫ ባላቸው ኃላፊነት እና አባልነት የዓለም ዋንጫን ምን ጊዜም ሚስ አድርገው አያውቁም ሄደው ሲመጡ ያኔ ቴሌቪዥን ሳይኖር እሳቸው በሬዲዮ ሲያቀርቡት ያው አንደበታቸው የምታውቀው አንደበተርቱ ናቸው በጣም የሚጥም አነጋገር ነው የሚናገሩትና ለኢትዮጵያ ሲያቀርቡት ልክ እኛ ሜዳ ቁጭ ብለን እንዳየነው አድርገው ነው የሚያቀርቡት ለዚህ ነው ኢትዮጵያ ብራዚል የወደደው እኔ በሳቸው ነው ብያ በኋላ ቲቪ ከተጀመረ በኋላ ያየነው እነ ፔሌን ምናምንና እና በዛ ጊዜ ምን አሰቡ አንድ ቲም ለምን አምጥቼ ኢትዮጵያ እዚህ ሜዳ ላይ አየውም ብለው አሰቡ በአንድ ወቅት ዓመተ ምህረቱ ትዝ አይለኝም አላስታውስም ኤቢሲ የሚባል የብራዚል ቡድን ቆንጆ ቲም ጥሩ ቲም እዛ የሚጫወት ቲም ጋበዙና መጡና ያን ወጪው 50,000 ብር ገደማ ነው ሲባል በጣም እናከብረውና እናደንቀው ጋዜጠኛ ጳውሎስ ኞኞ በጣም ተቃወመ ድምጽ ጋዜጣ ነበረ እንዴት ለአንድ ቅሪላ ኳስ 50,000 ቦታ ብሎ ሰው ተቃወመው እሱንም እንዴት እኛ ብራዚል እንዴት ማየት የለብንና በአጋጣሚ አልቀረም ብራዚል መጣ የኤቢሲው መጣ እዚህ ተጫወቱ
በአጋጣሚ ከዛ በፊት ምን ላምጣልህ መሰለህ በረኛችን ጌታቸው ዱላ ነበር ጌታቸው አበበ ማለት ነው እኛ በጣም ስለምንቀራረብ ከሆቴል ወጥቶ ካሉበት ሆቴል ወጥቶ እኛ ፒያሳ በምዝናን በኮንቲኔንታል አካባቢ በምዝናናበት ጊዜ መጣ ከዛ መጣ እንግዲህ ጨዋታው እሑድ ነው እሱ ቅዳሜ ነው እና እኔና ጓደኛዬ በቀለ ብሬ ይባላል አሁን በህይወት የለም አሰፋ ክፍሌን ታውቀዋለህ የጊዮርጊስ ቡድን መሪ ነበር እሱ አለ እሱ መጣ ከኛ ጋር እስከ ሌሊቱ 7 ሰዓት 8 ሰዓት ነገ ጨዋታ አለብን ያልኩት እኔ እንዴት እንዲህ ስላለ እሱን ለባለሙያ ተወው አለኝ ከዛ ገባን አሞራውን አይውልም እንዴ አንግል ቢመቱ ምን ቢሉ ሞተው አንድ ኳስ ያውም ቆረጡበትና ፎሪ ነው ብሎ እሱ ሊያወጣ ሲሄድ እሷ ገባች ኳሷ ከዛ አሰልጣኙ ምን እንዳለ ታውቃለህ በረኛችሁን አዳናችሁ አለ በቃ ያው የብራዚሉ እንዴ በጣም ብዙ ኳስ ነው ያወጣው በጣም ብዙ የሚገርም ነው እንደዛ ሆኖ እንደዛ አድሮ የሚገርም ሰው ነው እሱን እንደው በዛው በዚህ እሱን ላምጣል ብዬ ነውና ያንን ብራዚል አይተን ህዝቡ በጣም ተደስቶ ነው የወጣው ኳሱንም አሳይተውናል እውነትም አሳይተውናል የኛም ናሽናል ቲም ጥሩ ነበሩ በጣም ጥሩ ነው ተቋቁሟቸዋል ከ1-0 በጣም ተቋቁሟቸዋል እና ብዙ ጊዜ ልምድ ወሳኝ ነው አሁን እየተሞከረ ነው እንግዲህ አቅም ይጠይቅ ይሆናል አሁን በሴቶቹም በወንዶቹም እየተሞከረ ነው ፌዴሬሽኑም እየሞከረ ነው ለመጋበዝ ግን ስናመጣ ብንሸነፍም ከኛ የተሻለው ምን ቀስመው ነገር መኖር አለበት ከኛ ያልተሻለውን አምጥተን ምትወስድ ነው ምን ትርፉ ወጪ ነው የሚሆነው ስለዚህ 5 የሚግባበን 6 የሚግባበን የተሻለውን ብናመጣ ነው የሚሻለው እንግዲህ አቅም ካለ ማለት ነው እና ልምድ ወሳኝ ነው ልምድ በጣም ወሳኝ ነው ስለዚህ ይመጣሉ ይጫወታሉ ማለት ነው አዎ ይጫወታሉ ብዙዎቹ እዚህ ብዙ ጊዜ አይተናቸዋል በጣም ብዙ ጊዜ ሬድ ስታር የሚባል የሞስኮ በጣም የታወቀ ሬድ ስታር መሰለኝ የታወቀ ቡድን ነበር እዚህ መጥቶ ተጫውቶ አይተናል እሱ ሌሎቹም እንደዚህ ይመጣሉ በቡድንም ይመጣሉ በናሽናል ቲምም ይመጣሉ ስለዚህ እኮ ከአፍሪካ አንድ ደረጃ በልጠን ነበር ያለ ነው ማለት ነው ምንም ጥርጥር የለውም እኛ ወደ ኋላ የዋልዮሽ እየሄድን ነው እንጂ ብዙ ምክንያቶች አሉ ደግሞ የግድ ለምን ኋላ ሄድን ሳይሆን ምክንያቶችን ማውጣት ነው የሚሻለው ምክንያቶቹን አውጥተን እነዛ እንዳይደግሙ ብንሄድና ወደፊትስ ምን ልናደርግ ዛሬ እኮ ዘመኑ የኤክስፐርቶች ዘመን ነው የኛ ልጆች እኮ በጣም ጥይት ሆኑ ልጆች አሉ ኳስ እኔ አንድ ቀናነት እኔ ወደዛ ስልመጣ እናወራለን ስለ ሌሎቹ አሰልጣኞች እንጂ ቀናነት ነው እኛ አሁን በቀናነት ለባለሙያው ትተን ባለሙያውን ሰፖርት አድርገን የኛን ኳስ በችሎታም ይሁን በማሰልጠንም ይሁን በታለንት ቢሆን ኢትዮጵያን የሚያክል የለም እኮ ሆነ ለምናገር ከሆነ ምን ነገር ከሆነ ጥሩ ቡድኖች ፈርሰው እንደገና ይዋቀሩም ነበር አይደል የዛኔ በርካታ አዳዲስ ቡድኖችም መተው ነበር በተለይ ከደርግ መንግስት መምጣት ጋር ተያይዞ ብዙ ቡድኖች እንደመጡም ሲነገር እንሰማለን አዎ ፈረሰኝ ብዙ ፈረሰ እንደገና ከስክራች ነው የተጀመረው እኮ ያለውን መዋቅር አፈረሱና እንደው ሰለሞን በቀለ ነበር የሚመራው የአዲስ አበባን አሁን አለ የጊዮርጊስ ስራ አስኪያጅ ነው ምናምን ሆነ እናስታውሳለሁ እሱ ሰለሞን በቀለ ነው ፈረሰና በጣም ብዙ ቡድን ነው 50 ነው 51 ነው የመጣው እነሱ ተወዳድረው ነው የወጡት ለኞቹና 51 እንደው ለማስታወስ ምናልባት ጥራ ካልከኝ ማስታወሰውን ልሞክርልህ በጣም ብዙ ናቸው 51 ብዙ ነው ትግል ፍሬ አለ ብቻችን አለ ሻሰበል አለ እንጣ ኮንስትራክሽን አለ ኦሜድላ ራሱ በዛው ላንሳለው ኦሜድላ ትልቅ ቡድን ነበር ኦሜድላ በጣም ትልቅ ቡድን ትግል ፍሬና ኦሜድላ ለዋንጫ ቢደርሱት የነበሩት ኦሜድላ በጣም ከባድ ቡድን ነበር እንደው ከንጉሴ ገብሬን ባለፈው ስላለፈው እንተውና እነ ሲሳይ በቃል ገብሬ ካሳሁን ማንደፍሮ ለማ እግር ኳስ ብቻ ሳይሆን የኢትዮጵያ የእጅ ኳስ ኢንተርናሽናል ቲም ተጫዋች ነበር ማንደፍሮ ለማ የሚባል አያለው የሚባል ነበር ግርማ በረኛው ሲሳይ አለ አካሉ አለ
ደሳሌ የሚባል ፈጣን 11 ቁጥር ነበር አለ። በጣም ኃይለኛ ቲም ነበር። ብዙ ጊዜ ፋይናሊ ከሚያጋጥማቸው ከትግል ፍሬ ነው። ትግል ፍሬ በጣም ከባድ ነበረ። ጊዮርጊስ ተክቶ ነው ወጣ ይባል ነበር። ልብሱ አንድ አይነት ነበር ስለነበረ አስራት ነው ከስክራች ጀምሮ ያቋቋመው እሱን ይመራ ያሰልጥን የነበረው። ከዛ በኋላ ብዙ አሰልጣኞች አልፎበት ሊሆን ይችላል። መብራት ኃይል አለ፣ አየር ኃይል አለ፣ እንደውም ባህር ኃይል አሉ። መልቅ በሚል ገብቶ ነበር ባህር ኃይል እና በኋላ ወርዶ ወረደ ማለት ወደ ሁለተኛ ዲቪዥን ተሸጥቶ ሲወርድ እንደው በዚህ ላንሳልህ አሰልጣኞች ስልቅድም ጭንቅላት ውስጥ ያለ ነገር አለ። ዶክተር ተስፋዬ ጥላሁን የሚባል ከቼኮስሎቫኪያ የመጣ ፒኤችዲውን በፉትቦል የሰራ ሰው እስቲ መጥቶ አቲንክ ህንፃንም አሰልጥኗል። ራይድንም ጀምሮ ነበር። በኋላ ወጣት ቡድኑን ያዝልን ተብሎ ወጣት ቡድኑ ሱዳንን አልፎ ሱዳን አሸንፎ አልፎ እኮ ጋርዛቶ በኋላ እኮ ነው ያዘው። ጋርዛቶ ጥሩ አሰልጣኝ ነው። ግን ያን ጊዜ ምን ችግር አለ መሰለ አርሱ እንዳልዘልብህ ከሶሻሊስት ሀገሮች በአብዛኛው ስርዓቱ የሶሻሊዝም ስለሆነ ብዙዎቹ ባለሙያዎች ከሶሻሊስት ሀገሮች ነው የመጡት። ሶሻሊስት ሀገሮች ስልጠና የሚናቅ አይደለም። እኛም እኮ ከዛ በኋላ ወደ ጂዲአር ምናምን እየሄዱ የሰለጠኑ ናቸው። እና ካሳሁን ሁሉ ሄደዋል፣ ብዙዎቹ ሄደዋል። መንግስቱ ራሱ ጂዲአር ነበረ ሄደዋል። እና ሲመጡ እዚህ ከነበረው ሶሳይቲ ጋራ ያለ መግባባት ነገር አለ ተፈጠረ እና እሱ ከዛ በኋላ ስማሩት መሰለ ሀገር ጥሎ ሄደ። አሁን ቼኮስሎቫኪያ ውስጥ የሆነ ቲም ጥሎ ሄደ። አዎ ከሀገር ወጣ። በቃ ምንም ሊያሰሩት አልቻሉም። ማን ነው ብትለኝ አሁን ላውቃችሁ ግን በቃ መሮት ነው የወጣው። መሮት አሁን ቼኮስሎቫኪያ ውስጥ የሆነ ቲም ያሰለጥናል እዛው አለ። እና እንዲህ አይነት ነገሮች አሉ። አንዳንድ ጊዜ ዝም ብለን ነው የምንፈርደው እኛ። የአየር ኃይል ስሙ የተቀየረው ምንድን ነው? ንብ ነው የሆነው። እሱ ደግሞ አንድ ታሪክ አለው እንደሰማሁት። ሐማሴን የሚባል የአስመራው ቡድን ያን የኤርትራ አስመራ ቡድን አየር ኃይልን አሸነፈው። ጨዋታ በሜዳ ነው ያሸነፈው በእግር ኳስ ሲያሸንፈው ጋዜጠኞቹ ተንኮለኛ አይደሉም? እናንተ እኮ ተንኮለኛ ናችሁ። አየር ኃይልን የሐማሴን ቡድን የኢትዮጵያን ጨመሩበት። አየር ኃይል አለ ነው የኢትዮጵያን አየር ኃይል አሸንፈው አሉ። ይታይ እንግዲህ ስተረጎመው እንዴት እንደሆነ። በኋላ ጄኔራል አሰፋ ያና ይባላሉ የአየር ኃይል በማግስቱ ተሰብስበው ይሄን ስም ቀይሩ አሉ። ስሙን ቀይሩ በቃ እንዴት የኢትዮጵያ አየር ኃይል ይሸነፋል? ምን ይባል ሲባል ንብ ይባል። በቃ ከዛው ንብ ሆነ። ብዙ ጊዜ ሲነሳ ሰማለሁኝ። እንደው ወደ ኋላ መለስ እንበል። እርሻ የሚባለው ቲም በጣም ጠንካራ እንደነበር ይነገራል። እርሻ ሰብል ብቻ አይደለም፣ ህንፃ ራሱ ጠንካራ ነው። ለምን ጠንካራ ሆነ? ሁለቱም አሰልጣኝ አስራት ኃይሌ ነው። አዎ ህንፃ ማሰልጣኝ ህንፃ እኮ ኃይለኛ ቲም ነበር በጣም። እነ ግርማ ብርሃን ቢተው ቢባል ልጅ ነበር፣ በጣም ፈጣን የነበረ ልጅ፣ በጣም ኃይለኛ አሰልጣኝ ነበረ። እንደገና እርሻ ደግሞ ሌላም ሰው ነበር ማሰልጠው። ከዛ በኋላ እርሻን ደግሞ እንደገና አስራት ያዘው። እንደገና ኃይለኛ ቲም እሱ ብቻ አይደለም፣ በሙሉ ኃይለኞች ናቸው እኮ። ሲሚንቶ የሚባል ታሪከኛ ቲም ነበር እና አስራት አዱኛ የነበሩበት። አሁን አስራት አዱኛ ስዊዘርላንድ ነው፣ ጄኔቫ ነው ያለው። አሁን የከፍተኛ 6 ልጅ ነው እሱ። ቡና በኋላ ቡና ገብቶ ወጣት ቡድን ናሽናል ቲም ተጫውተዋል። እሱ ያለበት ቲም ሲሚንቶ የሚባል ታሪኩ የሚባል አሁን በህይወት ያለ አይመስለኝም። በጣም ታምረኛ ነበሩ። እነ በርሄ የሚባሉ ነበሩ። በርሄ በኋላ ትግል ፍሬ ገብቶ ነበረ። ዳንስ ቢቃጠዋል። ዳንሰኛ ነገር ዳንሰኛም ነው። ዳንሰኛም ነው። ኳሱ ላይ ያስሞነሙናል። እሱ አስታውሰዋለሁ እሱን። እነዚህ አደኛ እንዴ ቡና እኮ ፋብሪካ ኢንዱስትሪ ውስጥ ይጫወት ነበር። ቡና ራሱ እኔም ራሴ ፋብሪካ ኢንዱስትሪ ይጫወት ነበር ራሴ። ግን ቡና ከዛ ወጥቶ ወደዚህ 50 እንትን ውስጥ ገባ። ከዛ
እያለ ያው አሁን የደረሰበት አሁን እንኳን ትንሽ ችግር አለው። ቤታችሁ ፈትሹና ያን እሱን የሚያሰለጥን የነበረው ስዩም አባተ አንድ አሰልጣኝ 2-3 ቡድን ያሰለጥን ነበር ማለት ነው አይደለም? ማለቴ ከቡና ስዩም በፊት ሌሎች ናቸው የሚያሰለጥኑ ቡና አይደለም። ቀደም ብሎ የነበረው ለምሳሌ አስራት እርሻ ሰብል ኖ በተለያየ ጊዜ ነው። በተለያየ ከአንዱ ወጥቶ ወደ አንዱ ነው እንጂ እንደሱ አይቻልም። ትበዘገባለህ እኮ ፌዴሬሽን ትበዘገባለህ። አይቻልም እንደሱ። እና ስዩም አባተ በጣም የሚከበር አሰልጣኝ ነው። በጣም ታለንትድ የሆነ አሰልጣኝ ነው። ቡድናን እሱ ደግሞ ማደንቀው ክፍለ ሀገር ሄዶ ይመለመላል። ታለንት ያላቸውን ተጫዋቾች ማንም እንደዚህ ሲያደርግ ነው አይቻልም። አሁን ከጋምቤላ የመጣችው እስካሁን እኮ ቢጫወት ልጅ አለ። ከጋምቤላ የመጣው ፉትቦል እንድትጫወት ያደርጋል። ቡናን የቀየረው እሱ ነው። ፉትቦል እንዲጫወቱ ነው ያደረገው። ስዩም ባይዘዌ እንደ ንጉሴ ባለፈው እንደመሰከርኩት ነው መሰክርለት። ከበረኛ በስተቀር ሁሉ ቦታ ሁለገብ ነው። ከደመግሱ ጋር ተጫውቷል። አዎ በጣም ጎበዝ ነው። ወደ ሜዳው ስትመጣ እሱ ከየት እንደመጣ እነግርሃለሁ። እሱ ኳስም ይችላል፣ ሁሉ ነገር ይችላል። ጎል ያገባል፣ ኳስ ይችላል፣ ኳስ ይሰጣል። የራሱ ትንሽ ባህሪ ያለችው ቁጡም ነው፣ ኩርፊያም አለው እሱ እንጂ በጣም ጎበዝ ተጫዋች ነው። በጣም ማደንቀው። ከየት ነው የመጣው? ሲመጣ ወደ ሜዳው ስንሄድ እዛ አሁን ከበደ ሜዳ ይባላል። በኋላ የአዲስ አበባ ሜዳዎችን እንደምናነሳ ስለማስብ ስለ ሜዳዎች እናንሳ ከተባለ መጀመሪያ ወደ ሜዳዎቹ እንምጣና ከስዩም ልጀምርልህ። ከበደ ሜዳ የሚባል ነበር። ከበደ ሜዳ አሁን ሸራተን የተሰራበት ጋር መስጊዱ ፊት ለፊት ነው። መስጊዱ ፊት ለፊት ሜዳ፣ ኳስ ሜዳ፣ መረብ። ይሄ ከበደ የሚባለው ሰው ዳኛ ነው፣ የኳስ ዳኛ ነው። በጣም ታደንቀው ሰው ነው። ቲም ሰርቶ ኳስ የሚችሉት ቲም ሰርቶ ራሱ ያጫወተ። ከዛ ትልልቅ ቲሞች ይወጡ ነበር። ጊዮርጊስን ብትወስድ አንድ ላይ የመጡ ዘሪሁን፣ ተስፋዬ ጥላሁን፣ ስዩም አባተ ራሱ ደግሞ ማን ነው አራት ናቸው እንዳሉ ወደዛ የገቡ ከከበደ ሜዳ ነው። ከከበደ ሜዳ ወደ የቲሞች ሄዱ። እነ አስራት ዳፍላ፣ ካቻ፣ መብራት ኃይለኛ ተጫዋች ነበሩ። እነሱ ከከበደ ሜዳ ነው የመጡት። በጣም ብዙ ሰው የሄደ ያየው ነበር። ቅዳሜና እሑድ እዛ ማየት ሰው የለም እና አንዱ ከበደ ሜዳ ነው። እንቀጥል ካል ሌሎቹ ሊጠራል ይችላሉ። እንግዲህ በየሰፈሩ ብዙ ሜዳዎች አሉ። ብሪሞ ሜዳ የሚባል ልደታ ብሪሞ ወፍጮ አለ እዛ መስለኛል። በሱ የተሰየመው እዛ ባለኛ ኳስ ተጫዋቾች እነ በቀደ እና አራዊት እነ አዲስ ብስራት ሌሎቹ ብዙ አሉ። እኔ ቅርብ ጊዜ ከዛ ወጡ ናቸው። ኳስ ሜዳ የሚል አለ። ኳስ ሜዳ አክቲቪቲው በጣም ከባድ ነው። ሌሎችም ሜዳዎች አሉ። ለምሳሌ ኳስ ሜዳ ላይ ስናነሳ በጣም የሚጠራ ምልክት የሚሆኑ ሰዎችንም ያየንበት ነበር ይባል ነበር። እነ ኃይሌ ካሴን አይነት ሰዎች። ኳስ ሜዳ ታሪካዊ ነው። መጀመሪያ እስቲ ወደ ታሪኩ እኔ እንግዲህ አልደረስኩበትም። ታላላቆች የነገሩኝ ከሱ ልጀምር። ኳስ ሜዳ የተባለበት ምክንያት ስሙም ኳስ ሜዳ የተባለበት ምክንያት አለው። ኳስ ስለሚጫወትበት ነው። በጣሊያን ጊዜ ፒያሳ ከጊዮርጊስ በታች አሁን ህንጻ የሚሰራበት ሜዳ ላይ ነጮቹ ይጫወቱ ነበር። ነጭና ጥቁር አይፈቀድም ነበር፣ አይፈቀድም። ስለዚህ ለጥቁሮቹ ምን ያደረጉ? ይህንን ሜዳ በሽቦ አጠሩና ኳስ ሜዳውን በሽቦ አጠሩና ጥቁሮች እዚህ እንዲጫወቱ፣ ነጮቹ እዛ እንዲጫወቱ። ከዛ ጊዜ ጀምሮ ነው ኳስ ሜዳ የተባለው ሲሉ የኔ ታላላቆች የነገሩኝን ነው የምነግራችሁ። ከዛ ጊዜ ጀምሮ በጣም ብዙ ኳስ ተጫዋች ያወጣ ሜዳ ነው። አስቻለው ደሴ ከዛ ነው። ኃይሌ ካሴ ከዛ ነው። ወርቁ ማሞ የሚባል አለ፣ በራሪ ኮከብ ኃይለኛ ተጫዋች የነበረ። አድማሱ ቦቻ በሆቴል አድማሱ ቦቻ በጣም ኃይለኛ ነው። ብዙ ናቸው። ጌታቸው ደበበም አለ።
የመብራት ኃይል ተከላካይ ነበር ጌታቸው ወንድሙ ይባላል በህይወት የለም ሰለሞን ቸርኬ ነጌቱ ሁሉ ከዛ ነው እኮ በጣም ብዙ ናቸው እኔ አሁን በቃል ለማስታወስ በጣም ብዙ ነው እንደው ጊዜ ኖሮ በደንብ ዘግቤ ቢሆነው ደስ ይለኝ ነበር እሱ ብቻ አይደለም አንዳንዴ ሳትፈቅድልኝም ከመስመር ወጣለሁ አዎ ታሪኮቻችን አካባቢው ኳስ ሜዳ ብቻ ሳይሆን አካባቢ ይሄ መርካቶ ኤሪያ አካባቢ ሰው በንግድ ነው የሚያውቀው የንግድ ኦፍ ኮርስ የንግድ አካባቢ ነው አሁንም የንግድ አካባቢ ነው ድሮም የንግድ አካባቢ ነው በአክቲቪቲ ግን ራሴ ይገርመኛል አሁን ኳስ ተጫዋቾች ቁጥር ብትል በጣም ብዙ ኳስ ተጫዋቾች ነው የምታውቀው በጣም አሁን ድምፃውያንና የኪነት ሰዎችን ቁጥር ብትል 3/4ኛው ከዛ ነው ቴዲ አፍሮን ጨምሮ ቴዲ አፍሮ አባቱ ካሳሁን ግርማ ይባላል ጓደኛችንም ነው እሱ ባለሙያ ነው የፖሊስ ኦርኬስትራ የመድረክ አስተዋዋቂ ነበረ ግጥምና ዜማ ደራሲ ነው እንደገና ፖሊስ ቲቪ ላይ ጋዜጠኛ ነበረ የሱ ልጅ ቴዲ አፍሮ ያው የምታውቀው ነው ደራሲም ነው የዛ ሜዳ ነው አብነት አጎናፍር የዛ ሰፈር ልጅ ነው ጎሳዬ ተስፋዬ መርካቶ ልጅ ነው አብዱኪያር መርካቶ ልጅ ነው ታደለ ሮባ መርካቶ ልጅ ነው ጆሲን ዛዝ ምን ቁጥር ያልጨርስልኝ እና በጣም አክቲቪቲ ያለበት አገር ነው ምንም እኮ የሚገርም ነው ሰው በዚያ አቆም እና ብዙ ነገሮች አሉ ኳስ ተጫዋቾችም እንደዚህ አሁን ነሽቱ ቀጭኑ የጊዮርጊስ 2 ቁጥር የኢትዮጵያም 2 ቁጥር ነበረ ጊዮርጊስን በእውነት እንደገና ከፈረሰበት ያነሳው እሸቱ ቀጭኑ ነው ጥሩም ተጫዋችም ነበር ብዙ ተጫዋቾችም አፍርቷል እሱ ያሰለጠነም ብዙ ተጫዋቾችም አፍርቷል እና እንደዚህ ስታይ ሌላ ሜዳ ይሄንን ኳስ ሜዳውን በዚህ ምናካትተው ከሆነ ሌላ ሜዳ ደግሞ የታለ መሰለህ ካቴድራል ሜዳ ይባላል ሶማሌ ተራ ያልኩት ባለፈው ካቴድራል ሜዳ ነው ካቴድራል ትምህርት ቤት ሜዳ ነው እዛው ግቢ ውስጥ ነው እዛው ሜዳ አለው እዛው እና ታዋቂ ተጫዋቾቹን ብናነሳ ማመድ ሸዳድ መብራት ኃይል ነበር ማመድ ጥቤ አሁን በህይወት የለም መብራት ኃይል አለማየሁ ረቢጣ ይባላል አሁን አሜሪካ ነው ያለው ገድሎ የሚባል ኃይለኛ በቴስታም አየር ኃይል ነበር ከዛ መብራት ኃይል ነበር እሱ በዛ እሱ ስናነሳ ግን መሐመድ ሮሜል የሚባል ሰው አለ ልጅ ነው በጣም ወዳጄ ነው እሱ ነው እነዚህን ያሰለጠናቸው እዛ አለ አሁንም እሱም መብራት ኃይል ይጫወት ነበር ብዙ አልገፋበትም መብራት ኃይል ይጫወት ነበር እና እሱ በእውነት አመለሸጋ የሆነ ያራዳ ልጅ ነው ልጁ በጣም አመለሸጋ አራዳ ታውቃለህ እሱ ነው እነዚህ የቀረጻቸው እሱ ነው እንዳሉ ወደ መብራት ኃይል ሄዱት ከሱ ነው እሱ ነው እንትን ያሉና ብዙ ሰዎች አሉ አሁን ከካቴድራል ቀጥሎ ደግሞ ዲፕሎማጂ ነው ምናምን የሚባል ሜዳ አለ ኢዲዲሲ አሁን ኢዲዲሲ ነው ድሮ ፒስ ኩባንያ ነበር የሚባለው እዛ ጋር ሜዳ ነበረ እግር ኳስ ሜዳ ነበረ እሱ እዛ ውስጥ ኑኑና ፋፉ የሚባሉ የጉምሩክ ተጫዋቾች ነበሩ ገድሎም እዛ ትንሽ ጊዜ ተጫውቷል እና እሱ አለ ጨፌ ሜዳ ይባላል ጨፌ ሜዳ ማለት ከልደታ ወደ ሞላ ማሩ ስትሄድ በስተግራ እዛም ኃይለኛ ተጫዋቾች እነ ቢረጋ ሪኮ አስራዳ ፍላም እዛ ሄዱ ነበር ከዛ እነዚህ ብዙ ተጫዋች ያፈራ ቦታ ነው ያ ስታየው ይሄ በኋላ አሁን እሱን አላቆም አልማዝ ሜዳ የሚባል ቄራ አለ ይላሉ እሱ እነ ሰለሞን ቦጋለና በተዋናያን እነ ሰለሞን ቦጋለና ሳምሶን ቤቢ ያሉበት ሰው ግን ብዙ ተጫዋቾች አፍርተዋል ይባላል ትልቁ ግን ላነሳል እንፈልገው ስኳር ሜዳ ይባላል እኔ አሁን እሱን የሚያውቅ ሰው አሁን የሚያነሳ ሰው ሰምቼ አላውቅም ለምን እንደሆነ አላውቅም ብዙ ተጫዋቾች ብዙ ስለሜዳ ያነሳሉ ትልቁ እኮ ሜዳ እሱ ነው የት ያልከኝ እንደሆነ ጥቁር አንበሳ የተሰራበት ሆስፒታሉ የተሰራበት 7 ሜዳ አለው እንዲህ ቁልቁላማ ከጥቁር አንበሳ ጀምሮ እስከ ፖስታ ቤት ድረስ ነው
እና 7 ሜዳ ነው አለው 1 2 3 4 6 7 ልክ እንደ ጃል ሜዳ አይነት እንደ ጃል ሜዳ ነው ልክ ራሱ እንደ ተራራማ ሆኖ እዚህ አንድ ሜዳ አለ እዛ አንድ ሜዳ አለ እዛ አንድ ሜዳ አለ እዛ አንድ ሜዳ አለ እሱ ስኳር ሜዳ የተባለበት ምክንያት አሸዋማ ሆኖ የብለጨልጫል አሸዋው ለዚህ ነው ስኳር ሜዳ እዛ ላይ ያልተጫወተ ኳስ ተጫዋች የለም ነገርሞ ዘርጋ እዛ ናቸው ጌታቸው አብዱም አይ ቲንክ እዛ ነው ብዙ ነው እኛ ልጆች ነን ያን ግን ለኛ ደግሞ የልጆች ቦታ አላት እንዳቅም ነው የምትጫወተው እዛ እና 7 ሜዳ አለ የመጨረሻው ላይ ክቧ ሜዳ የምትባላለች መጨረሻው ላይ ክብ ሜዳ እዛ አሪፎቹ የሚጫወቱበት ነው ያልክ እንደ ደረጃ አሪፍ ስትሆን ነው ለዛም እና ደረጃ ያልክ ትጫወታለህ ጎረምሶቹ ቢጫወቱበታል የኛ ደግሞ ልጆች ምን ይጫወቱበታል ከዛ በኋላ ነው የልጅ መኮንን መታሰቢያ ሆስፒታል ባይ ዘ ወይ በህዝቡ መዋጮ ነው የተሰራው ሆስፒታሉ ዋው በህዝቡ መዋጮ ነው በጣጣቱ ጊዜ ከዜና ቀጥሎ ያዋጡ ሰዎች ስም ዝርዝር ይጻፋል እዛ ላይ ይነበባል ጊዜ ከጅማ ከእንትን ከሩሲ ሁሉ ሰው ነው ያዋጣው እንግዲህ አዋጡ ተብሏል በፈቃደኝነት ነው ግን ብዙዎቹ ይመስለኛል ያን ጊዜ እንዳው ግዴታ ምናምን የለም እና እሱ ብዙ ተጫዋች ያፈራ ሜዳ ነው እሱ በጣም እሱ መነሳት ያለበት ሜዳ ነው በእውነት እና ራስ ኃይሉ ሜዳ አለ እዛ ጊዮርጊስ ምናምን የሚሰለጥሩበት እሱም ሌላ ሜዳ ብዙ ናቸው እኔ ማቆን ወይም ደግሞ የሰማሁትን ብቻ ማቆን ልንገር ብዬ ነው እንግዲህ እነኚህ ሁሉ ተጫዋቾች ደግሞ ከተለያየ ቦታ የሚመጡ ናቸው ብዙ ነገሮችን ተጽፈው ስላገኘሁኝ ነው እየደጋገምኩኝ የምጠይቀው ሁለተኛ ክፍላችን ላይ ስለ ደርግ ስርዓት የተወሰኑ ነገሮችን አንስተን ነበር እንደው ጋዜጠኞች ባለሙያዎች የሚያደንቋቸው አሰልጣኞች ይኖራሉ ብዬ አስባለሁ ባለፈው አንስተናቸዋል እሱን እናንሳ እስቲ የተወሰነው ደስ ይለኛል እንግዲህ እኔ ማቀው ነው ልዘነጋ እችላለሁ አሰልጣኝ ብዙ ናቸው በእውነት ብዙ ናቸው አሁን ምን ተፈጠረ ሶሻሊስት ሀገሮች ተምሮ የመጡትና እዚህ የነበሩ ሰዎች ትንሽ ልዩነት ፈጠረ ስርዓቱ የሶሻሊዝም ነው ፕራዮሪቲ ለነሱ ነው የሚሰጠው ገብቷል ያው በየመንግስቱ ሁሉ እንደዛ ነው ነገሩ ሂደቱ ነው ሁሉም ላሸነፈው ፓርቲ ነው አሁን በዛ ጊዜ ትንሽ እዚህ ደግሞ ያሉት አሰልጣኞች በሙያም በድብድም ጓዘጫዎቹ ያለፉ ናቸው እነዛ አልተጫወቱ ማለት አይደለም ትንሽ ነገሮች አሉ ፌዴሬሽን ላይም አመራር ላይም ነገሮች አሉ እንደመጡ አሁን ስፖርት ኮሚሽነር አቶ ጸጋዬ ነበሩ ካቶ ይነቃቸው በኋላ ግን ምክትሉ ተስፋዬ ሻፎ ናቸው ተስፋዬ ሻፎ ከዩጎዝላቪያ መሰለኝ መጡ ናቸው መጥፎ ሰው አይደሉም እሳቸው ስፖርት ሰው ናቸው ድሮም ስፖርት ሰው ናቸው ድሮ ነው ከሜዳቸው ስፖርት ሰው ናቸው አትሊስት ስፖርት ሰው ናቸው እና በዛ መሃል አንዳንድ ነገሮች መጡና ትንሽ ሁኔታዎች የመመቻቸት ነገር እንትን ብሎ ነበር በኋላ ግን የተሳከለ መጣና ወደ ኖርማል እንትኑ እንዲመጣ ተደረሰ እና ማደንቃቸው አሰልጣኞች እኔ አሁን ከጠራኋቸው ሌላ አየራሪ ማሰልጣ ሀጎስ የሚባል አሰልጣኝ አለ ያው በህይወት ያለ አይመስለኝም በጣም ጎበዝ አሰልጣኝ እኔ የት እንደተማረም እንደሰለጠነም አላውቅም የሚሰራው ቲም አየራይን እኮ በቃ ጊዮርጊስን እኮ አየራይ ብቻ ነው የሚያሸንፈው ምንም አየራይ ጌታ ነው የሚባለው የጊዮርጊስ ጌታ የሚባል ዋው ቀጥሎ ደግሞ አሌኮ የሚባል የፖሊስ አሰልጣኝ አለ በጣም የተከበረ አሰልጣኝ ነው በጣም ጎበዝ የሚከበር ሰው እንደውም ፖሊስን እያሰለጠነ ሚቸል ኮስ የሚባል ቲም የሰራተኛ ቲም አለ ሻምፒዮና ያደረገ ቲም ነው አሰልጣኝ ነው ጨዋ ነው ተጫዋቾችን ስነ ስርዓት ያስተምራል ያሰለጥናል አሰላለፉንም ያስተካክላል ከጨዋታ በኋላም ይመራል ከረፍት በኋላ ያለውን ጨዋታ ይቀይራል አንዱም በጣም ማደንቆ አሰልጣኝ እሱ ነው ብዙ ሰው ላያውቀው ይችል ይሆን እያልኩ ራሴ እየጠረጠርኩ ነበርና እነሱ በጣም አደንቃቸዋለሁ እንግዲህ ቡድኖቹ በዚህ ልክ እዚህ ደረጃ ላይ እያሉ ብዙ የሚነሱ ነገሮች ይኖራሉ ከዛ በኋላ ልጆቻችን ታዲያ ወደ ኋላ ለምን ተመለሱ የሚለው ጥያቄ ከዛ ፊት እንድታነሳልኝ የምፈልገው ምንድነው
አየር ኃይል ሲመጣ በኦራል ነው የሚመጣው በባስ ነው የሚመጣው የሚል ጥያቄ ብዙ ጊዜ ይነሳል። ደጋፊው ነው በኦራል የሚመጣው ወይስ በባስ ነው የሚመጡት ነው? እዚህም ቋላችሁ የሚመጡት አይደል? ከደብረ ዘይት ነው። እዚህም እኮ አላቸው ደጋፊ አየር ኃይል ይከዳል። አሁን ሌላ ሴብ ካልደገፍክ የአየር ኃይል ነው የምትሆነው። የአየር ኃይል ለምሳሌ አሁን ጊዮርጊስ ሲጫወት ጊዮርጊስ የማይደግፉ ሰዎች አሉ። የማይደግፉ ብቻ ሳይሆን ጊዮርጊስ ላይ ጥያቄ ያላቸው አለ አይደል? አንዳንድ ቲም እንዳለ ለአየር ኃይል ነው የሚሆነው። ለምሳሌ ጊዮርጊስና ብዙ ጊዜ ያሸንፈዋል ብያለሁ። አየር ኃይል ብዙ ጊዜ ያሸንፈዋል። ግን የአሰልጣናው እንትን ይመስለኛል የአጎስ ክሬዲት ነው ይመስለኛል እንደሱ። ደጋፊው ከዛ በሊዮንችናም ይመጣሉ። ቲሙ ግን በባስ ነው የሚመጣው። በባስ ነው የሚመጣው። ስለዚህ በኦራል አይደለም የሚመጣው ማለት ነው። ያቻላ ግን በባስ ሲመጡ ነው ማየው። በኦራል ነው የሚመጣሉ። ሁሉም እኮ ባስ አላቸው። ጦሩም ባስ አለው። ምን መሰለ ባስ አላቸው እኮ ሁሉም አላቸው። በጣም ብዙ ቀልዶች ይነጋገሩ ነበር ሲባል ሰማለሁ። ስቴዲየም ውስጥ ተጫዋቾች ይነጋገራሉ የሚል ነገር እንሰማለን። ምን አይነት ነገሮች ነበር? ያለምንም ደም ላምጣልህ። ያለምንም ደም አለማየሁ ኃይለሥላሴ ታውቀዋል። ፊኛ ማለት ነው። እኛ ጓደኛችን ነው። አክቹዋሊ እሱ ተረበኛ ነው ለራሱ። ኳስ ሯጭ ነው። 2 ቁጥር ነው። እንደ በለውጥ ጊዜ መቻልና ጊዮርጊስ ተገናኙ። ዳኛ ተስፋዬ ገብረ ኢየሱስ ነው እና መቱት አለማየሁን። ሲመቱት ፍንጫው ደማ። እሱም ሲናገር ሰምቼዋለሁ። አብሮ ያሉት ተጫዋቾች ናቸው የነገሩኝ። ሮጦ ሄደ ከነ ደሙ። ዳኛ ዝም ብለህ ታለ ያለምንም ደም እያሉ ይኸው ደምን ያፈሰሱ ዝም ብለህ ያለምንም ደም እያሉ ደሜን ያፈሰሳል። አዎ እንደዛ አይነት ቀልዶች አሉ። ብዙ ቀልዶች አሉ። አክቹዋሊ እኔ አሁን የማስታውሰው ነው የምነግርህ። ብዙ ቀልዶች አሉ። እንግዲህ ፕሮግራማችን እንደቀጠለ ነው የሚገኘው። የተከበራችሁ ተመልካቾቻችን የኋላ ታሪኮቻችንን እያነሳን ነው ቆይታ እያደረግን የምንገኘው። ኢትዮጵያ ውስጥ ከውጭ መተው ሲያሰለጥኑ የነበሩ አሰልጣኞች ነበሩ። እንዴት ነበር ስልጣናቸው? ከኛ የተለየ ነበር ወይስ? እንግዲህ አሁን እናነሳለን። አሁን የውጭ አሰልጣኝ ቢመጣልን ቲሙ ይሻሻላል ምናምን የምንለው ነገር አለን። ያኔ እንዴት ነበር? በመጀመሪያ እኔ የተለየ አመለካከት ነው ያለኝ። እኔ አሰልጣኝ የፈለገ አሰልጣኝ ብታመጣ እንሻሻላለን ብዬ አላስብም። ወይም ተሳስቼም ሊሆን ይችላል። ቤዙን አልሰራነው፣ መሰረቱን አልሰራነው። መሰረቱን ነው መስራት ያለብን። መሰረቱን ሳንሰራ የፈለግከው አሰልጣኝ የዓለም ዋንጫ ሻምፒዮና አሰልጣኝ ብታመጣ ምንም አያመጣም። እሱ ምንም ከቤዝ ጀምሮ ታዳጊዎችን አሁን ታዳጊዎችን በቀደም ያነሳው ነው። ታዳጊዎችን ቦታ መስጠት ያስፈልጋል። ስልጠና መስጠት ያስፈልጋል። ከኳስ እንደ ትምህርት ፊዚካሊም ስልጠናም ቲዮሪም ከነዚህ ከሶስቱ ሁለቱ ይመጡና ደርሶ መልስ ግጥሚያ የሀያላን ቡድን እንዳው ደርሶ አንድ ሜዳ ላይ አንድ ከሚጫወት አንድ ሜዳ ላይ አንድ ከሚጫወት አንድ ሜዳ ላይ አንድ ከሚጫወት እየተጫወትክ ያ ሻምፒዮና የሆነው የአፍሪካ ክለብ ኮንፌዴሬሽን ሻምፒዮና ውድድር ውስጥ ይገባል ማለት ነው። እና ብዙ ጊዜ እንደዚህ ነው የሚሰራው። ያ ደግሞ ትልቅ ቲሞቹም ትልቅ ነበሩ። እውነት ለመናገር በጣም ትልቅ ነበሩ። በጣም ግሩም የሆነ ቲም ነበራቸው። ችሎታም ነበራቸው። ጉልበትም ትንፋሽም ነበራቸው። እና አሰልጣኞቹ አንዱ ሜሎዞቪች ነው። አንዱ ቅድም የተናገሩት ሚስተር ቦሪስ የሚባል ሊሴ እያስተማረ ኦሜድላን ያሰለጥን ነበር። በኋላ መብራት ኃይልንም አሰልጥኗል። እሱ እንግዲህ እሱን አስታውስ። በክፍል 1 እና በክፍል 2 ፕሮግራማችን እንግዲህ ብዙ ነገሮችን እያነሳን ነበር የቆየ ነው። እንደው እኔ ያላነሳዋቸው ቢነሱ ብለህ የምታስባቸውን የመጨረሻዎቹን ማጠቃለያዎችን እንስራ እስቲ። ማጠቃለያ እኔ አንዳንድ ትዝ ብሉኝ ነገሮችን ሊጨብርና ወደ ማጠቃለያ እንሄዳለን። አንደኛ ስለ ፕሮፌሽናሊዝም ስናወራ ያው የኢትዮጵያን ሁኔታ ባለፈው ተነጋግረናል። ግን ለመጀመሪያ ጊዜ
በደሞዝ ተጫዋች የተዛወረው ሉቻኖና ኢታሎ ናቸው ወዴት ሄዱ ከየት ወዴት ሄዱ ከአስመራ ጥጥ ማህበር 600 በዛ ጊዜ ማለት 600 ብር 600 ብር ብዙ ነው አግኝተው ወደ ጥጥ ማህበር ዞሩ ማለት እንግዲህ ያው ተጫዋች ተሸጠ ማለት ነው ብዬ ነው የምገምተው በስራም ቢሆን እሱን አስታውሳለሁ እሱ ለማንሳት ፈልጌ ነው ሁለተኛ ደግሞ ጌታቸው ገብረ ማርያም ራሱ ዳኛው ቦክሰኛም ነበር ባይዘው እሱ ጌታቸው አሁን ያሉት ማለት ነው ቦክሰኛም ነበር ፖሊስ ቦክሰኛም ነበር ኳስ ተጫዋችም ነበር እሱ ያኔ ሚሊተሪው ሲፈርስ እሱ በ250 ብር እሱ ወደ ድሬዳዋ ተዛውሮ ነበርና በቦክስ ነው ሄደው አይደለም በኳስ የመድረስ ተጫዋች እኮ ነው የመድረስ ተጫዋች ነው አዋድ 5 ቁጥር ሆኖ እሱ 4 እንደዚህ ነበር ተጫዋቹና እሱን አስታውሳለሁና አንዳንድ ጊዜ ሌላ አንድ ትዝም ይለኝ እኔ ራሴ የሚያስቀኝ ነገር አለ ተመልካቹን ያስቅ አላውቅም በራሪ ኮከብ በአንድ ወቅት አንድ ዙር በሙሉ አሸነፉ አቶ ይመስገን ከበእግዚአብሔር የሚባል ነበር ጥሩ የስፖርት አባት ነው እሱ በጣም ጥሩ ሰው ነው እና በሱ ገንዘብ ነው ብዙዎቹ እንደውም በኋላ ሺፒንግ ላይንስ ነው እንትን ስፖንሰር ሆኖ የነበረው እሱ ጋዜጣ መግለጫ ከጨዋታው ፊት ቅዳሜ ዕለት እሑድ ሊጫወቱ እንኳን ጊዮርጊስ ከብራዚል ብታመጡ የኛን ቲም ያሸንፍ የለም ማለት በቃ ወደ ገባን እና 7 አገባ ጊዮርጊስ 7 አገባበት 7-0 አሸነፈው ቆይ 7-0 ያለ እኔ አንድ የሚያስቀኝ ነገር ስላለ ነው እኔ አስቆኛል ሌላው ያስቃሰቀው አሰፋ የሚባለው አሁን የጓደኛዬ ነው አክቹአሊ የጊዮርጊስ ቡድን መሪ የነበረው ማለት ነው አሁን ቢራ ፋብሪካ ነው የሚሰራው እሱ 7 ቁጥር ነበር እንግዲህ 7 ገብቷል ዱላ ነው በረኛው አንድ አገባ አሰፋ ሜዳሊ በቃው ነው ሲዞር ስቴዲየም ውስጥ ይዞራል 7 እኮ ገብቷል እዛ ይሄ ሰው ያበደው ምናምን ብለን ስንል ለካ ዱላ አለቃው ነው መስሪያ ቤት ቢራ ፋብሪካ ይሰራሉ ምን ብሎታል አንተ ያገባ ቀን እኔ በረኛ ሞኒን ተዋለው ብሎት ነበር ጌታቸው ዱላ እሱ ለካ ያንን ነው እኛ አልገባንም 7 ገብቶ ምድር ቢሮጠው ሰውዬ በጣም ተደስቷል በስማም ዞረን እኮ ምድር ለካ እሱ የጌታቸውን የፎከረበትን ይዞ ነው እሱ በጣም ያስቀኛል ሌላው ባይ ዘ ዌይ በዚሁ አጋጣሚ ላነሳ የምፈልገው አሰፋ ማለት በጣም ማደንቀውበት ምክንያት ምንድነው አልከኝ እንደሆነ ተጫውተው ሲበቃቸው ተጫዋቾች ጠያቂ የላቸው ናሽናል ቲም ተጫዋች ፈለከው ተጫዋች ቺስታም ኮንክ ነው የሚረዳም የለም በመዋጮ ነው ያወጣን ምንረዳቸው ብዙዎቹ ጋር ፌደሬሽን ምናምን እዛው የለም ወይም አንድ የተቋቋመ ነገር የለም አሁን አሜሪካ እግዚአብሔር ይስጣቸው አሜሪካ ልጅ ነታዱንና አብዲን በጣም ላመሰግን ፈልጋለሁ እሱ እኔ ምስክር ነኝ የምድር ጦርም ይሁን የፈለገው ተጫዋች ይሁን በችግር ጊዜ እኔ አብረን ሁሉ የሰጠናቸው ሰዎች አሉ ስም መጥቀስ አያስፈልግም ጤፍ ገዝቶ የታመመው ሆስፒታል ወስዶ በራሱ ገንዘብ የሚያሳክም ልጅ ነው አሁንም እዚህ ኮሚቴ ውስጥ አለ እና አብዲ ኮሚቴ እዚህ አዲስ አበባ ሱና ነው ያሉበትና በዚህ አጋጣሚ ትልቅ አራያ የሚሆን ለፌደሬሽኑ ትምህርት ያስፈልጋል እንደው በጨዋታ ጊዜ ብቻ ሳይሆን ለማለት ፈልጌ ነው እሱን አደርጋለሁ ሌላ ያላነሳውትና መነሳት ያለበት ማንም ያላነሳው ታደሰ ገብረመድህን የሚባል ሰው አለ በህይወት የለም ስራ የለውም ከታዳጊ ጀምሮ በነፃ ነው የሚያሰለጥነው ኳስ በነፃ ብዙ ልጅ የታደሰ ልጆች ነው የሚባሉት በየቦታው አሁን ጭማድ የሚባለው ቲም ሲቋቋም ጠቅላላ የታደሰ ልጆች ይዞ ነው ወጣው ለኢትዮጵያ ስፖርት ትልቁን አስተዋጽኦ ያደረገ ሰው ነው አንድ ሰው ማንስቶት አያውቅም አንድ ጊዜ አቶ ታደለ ነቃቸው አንስቶታል ይመስለኛል እሱን አስታውሳለሁ ትልቁ ውለታ የሰራ ሰው ልጆቻችን ኳስ እንዲማሩ ለታደሰ ነው የሚያስረክቡት እንደ ኢንስቲትዩሽን ሆኗል እኮ ፕሮጀክቱ ነው እንደው ሻይ ምናምን ገዙለት እንደሆነ አላውቅም እኔ ምንም አውቀው እሱ ትልቅ ባለውለታችን ነውና ምን ለማለት ነው
ቤዙን እንስራው ነው። ከታች ጀምር ነው ሁልጊዜ ይላል እኮ ሁልጊዜ ፕሮጀክት ባለው እና እሱን ማድረግ የግድ ይጠበቅብናል። በመንግስትም ደረጃ በመንግስት ደረጃ በመንግስት መዋቅር ኖት ነሰሰርሊ ፌዴሬሽን ብቻ ሳይሆን መንግስት ራሱ በወጣቶችና ምናምን አለ የሆነ ሚኒስትሪ አለ። እንደው የመጨረሻችን ክፍል ነው ማለት አይቻልም። ሌላም ጊዜ እንደዚህ መተን ደግሞ የምንወያያቸው ነገሮች ይኖራሉ። መነሳት ያለባቸው መቅረት የሌለባቸው ትምህርት የሚሆኑን ነገር ያንሳል። ስለ ፉትቦል እንግዲህ ፉትቦል ሌላ ቦታ እንዳየሁት ሁሉም ቦታ ሜዳ ወሳኝ ነው። ይሄ ምንም አንድና ሁለት አይደለም። ዛሬ ሜዳ ላክሎባ ጋር መሬት ጠይቆ አሳምኖ ቦታ ተሰጥቶት አሁን ትንሽ ሜዳና ማሰልጠኛ ነገር እየሰራ ነው በራሱ ገንዘብ ሰዎች አስተባብሮ እና በዚህ አጋጣሚ ቴዲ አፍሮን ላመሰግነው ወዳል። ምክንያቱም እኔ አባቱ ጓደኞችን ሰብስቦ ብሪፍ አድርጎን ነበር እኛን ራሳችን እና በጣም የሚገርም ነው። እኔ በጣም የሴቶችን ማሰልጠኛ አለ፣ የወንዶች ስርት ነው። ፋይናንስ በጣም ወሳኝ ነው። ወድ ጊዜ ስፖንሰር እየለመንክ እንዴት ይሆናል? አይሆንም። በጣም ከባድ ነው። ስፖንሰር ደግሞ እንደምትፈልግለት ካልሆነ እሱን ሊያቋርጥ ይችላል እና ብዙ ጊዜ ታች ነው መስራት ያለብን ብዬ ነው የማስበው። ከህፃናት ጀምረን እንደ ደረጃቸው ሌሎቹ ሀገሮች እንደሚያደርጉት ማድረግ ነው። አሁን አትሌቲክስ ላይ ጥሩ የተሰራ ነው። በጣም አዳዲስ ልጆች እየመጡ ነው በሚያስደንቅ ሁኔታ ሪኮርድ እየሰበሩ። ለምን? ከታች ጀመሩ እነሱ ከታች ጀመሩ። ለምንድን ነው እነሱ? ፉትቦሉ ሄደ ወራሪ ኃይል ጅጅጋ ደርሰው በነበረበት ጊዜ ቶጎና ሶማሌ ይጫወቱ ነበር። እሱ ነው የተመደበው። እዚህ ሰው መንግስት ሁሉ እንዴት ሄዳል ተብሎ ግን ፊፋ እንቀጣለን ተብሎ በግድ ሄደ። ከሄደ በኋላ ሊያጫውት ሲል ያኔ ምን ያደርጉ ነበር? የኢትዮጵያ ባንዲራ ያቃጥሉ ነበር። የኢትዮጵያ ባንዲራን ይረግጡት ነበር። ያን ጊዜ ሶማሌዎች የትም ቦታ በየመንደሩና ሲሄዱ የኢትዮጵያ ባንዲራ ገልብጦ ሰቀሉት። መስቀል ግዴታቸው ነው። ከዛ ቀይ፣ ቢጫ፣ አረንጓዴ ሲል አላጫውትም ማለት አስተካክሉ አላቸው። አሁንም የሆነ ነገር አደረጉ። አሁንም አላጫውትም ማለት ከዛ እውነተኛው የኢትዮጵያ ባንዲራ አለበዛ ሊቀጡ ሆነ። እውነተኛ የኢትዮጵያ ባንዲራ ተሰቀለ። ከዛ በጣሊያንኛ ጋዜጣ ላይ ኢትዮጵያዊ ዳኛ የተረገጠውን ባንዲራ ሰቀለው ብሎ አወጣለትና ያ እስከ መንግስቱ ኃይለማርያም ድረስ ደርሷል። ፕሬዝዳንት መንግስቱ ድረስ ደርሷል ጋዜጣው። እና አንዱ ትዝ ስላለኝ ነው። አንዳንዴ ትዝ አይሉም አንዳንድ ነገሮች። ለዚህ ነው በጣም አድርጌ ነው የማመሰግነው። እንደው 3 ቀን ያክል ጊዜዎትን በሰፊው ተመልካቾቼንም በጣም ረጅም ቆይታ ስናደርግ የተለያዩ መልእክቶች ይመጡ ነበር። ከመልእክቶቹ መካከል እንደዚህ አይነት ሰዎች መገኘት መቻል አለባቸው የሚል ነገር በጣም ሲነሳ ነበር። ከሀገር ውስጥ እስከ ባህር ማዶ ድረስ በጣም በርካቶች ሐሳብ ሲሰጡኝ እንደነበር አስታውሳለሁና እንደዚህ አይነት ሰዎች ያስፈልጉናል የሚል አመለካከት የሁላችንም ነው። ምክንያቱም የኋላ ታሪካችንን ካላወቅን የፊታችንን መጓዝ አንችልምና እዚህ ድረስ ስለደረስንም ከልብ አድርጌ ነው የማመሰግነው። ማጠቃለያ ይሄ ነው የሚሆነው፣ ምስጋና ነው የሚሆነው። በርካቶች ይሄንን ነው የሚሉትም። እኔም አመሰግናለሁ። እርግጥ አስተያየቶቹ ለኔም ደርሶኛል። በጣም ነው ደስ ያለኝ። እኔ እንዲህ አይነት አድናቆት አገኛለሁ ብዬ አላሰብኩኝም። በእውነት ከአሜሪካ ሁሉ ብዙ ሰው ደወለልኝ፣ በቴክስትም ይሁን ብዙ ነገር። በጣም እናንተም እንዲህ አይነት ዝግጅት ስላዘጋጃችሁ ይሄንንም እድል ከኔም የተሻሉ እኮ ብዙ ሰዎች አሉ መቅረቡ ስለማይፈልጉ ስለሆነ እነሱ የፈለፈላችሁ ማውጣት ነው እና ለትውልዱ ጥሩ ትምህርት ነው። ምን ያሉና በጣም አመሰግናለሁ። እኔ በጣም አመሰግናለሁ። አሁን ቴሌቪዥን በአጠቃላይ እሺ፣ እግዚአብሔር ይስጥልን። አመሰግናለሁ። ተመልካቾቻችን ሳምንት በሌላ የካምቦሎጂ ወጎች ዝግጅታችን እንገናኛለን። መልካም ጊዜ